አይደለም። አንዳንድ ቪዲዮዎችን ባጋራ ፋኖች የማረኩት የኢትዮጵያ መከላከያ ሰራዊትን ብታይ እውነት አብይን አጅበውት መተው ተይዘው ነው ትላለህ አንተ። ኧረ ያስቀኛል። ምን እንደሚሉ ታውቃለህ? እሱ ነገር የህዋትን እኮ ኤዲት እያደረጉ ነው። ህዋት የማረከችውን በፊት እሺ፣ እያስጨፍሯቸው ፋኖ ይችላል እያሉ ሲያስጨፍሯቸው የነበሩት ታዲያ ምን ችግር አለው? ሶስት ሰው ይዘህ ማስጨፈር ትችላለህ። ምን ጣጣ አለው? እኔ እንዲያው በሳቅ የሚገሉኝ ህወሓት የሀገር ማርኮ ምንድነው የሆነ ያስብላቸው ነበር እና የሚያስቅ ቪዲዮዎች አይቻለሁ። ህወሓት የማረከው በጣም ብዙ ነበረ ማረሳው እና እሱም እንደ ደርግ አባቶቻችን አሁንም ትደገማላችሁ። አባቶቻችን ተማርከዋል። እሱን ልድገምልህ። አባቶቻችን ተማርከዋል፣ እኛም ተደጉመናል። አባታችን ተማርከዋል፣ እኛም ተደግመናል። ከዛ ደግሞ በወሎ ላይ አልሰማሁም እንዴ? አባታችን ተማርኳል፣ እኛም ተደግመናል በሉ እየተባለ ታሪክ ሲቀበል ብልጥግና እንኳን አልቆላታል። አንጫወትም ፈታ እያልን አባቴ አንተንም የሚወዱ ሰዎች አሉ፣ እኔም ወዳጆች አሉ። ያ ትክክል የሚወዱን አሉ። እና ያንታውን እግዚአብሔር ምስክሬ ሜንታሊቲ በጣም ተቀይሯል። በጣም በስለሃል። ምንድን ነው ነገሩ? አመሰግናለሁ። አሁን የተቀየርኩበት ነገር ጌታን የመቼ ነው የበሰልሽው እኮ ያራዳ ልጅ። የተቀየርኩበትን ነገር ልንገርህ በሶስት አይነት መንገድ። አንደኛው ለምሳሌ ኦሮሞን ወይ አማራን እኔ ትግራዋይ ነኝ ብለህ ስትሳደብ አንዳንድ የተናደዱ ተጋሮች ሊደሰቱብህ ይችላሉ። ብዙ ተጋሮች ይጎዱብሃል። በጣም ብዙ ተጋሮች ይጎዳሉ። ለምሳሌ ከኦሮሞ ጋር የሚኖር ትግራዋይ ይኖራል፣ ከአማራ ጋር የሚኖር ትግራዋይ ይኖራል። እኔ እንደዚህ ወጣ ነገር ስናገር እነዛ ሰዎች ላይ ምን ያድራል? አየህ፣ ያ ሰው አንገቱን ደፍቶ ሰርቶ የሰው ልጅ እንለያያለን። ሁሉም ትግራዋይ እኩል አይደለም፣ ይለያያል። በአማራ ስር የሚሰራ አለ፣ ትግራዋይ ደግሞ አማራን የሚያሰራ አለ። አየህ፣ በዚህ ደረጃ በጣም ዝብርቅርቅ ያለ ህይወት፣ ሁላችንም ጥሩ ህይወት አንኖርም እና መጥፎ ነገር ስትሳደብ ለዛ ሰው ትጎዳዋል። አንተ ጥቅም አንተ ያለበት ቦታ ማንም ላይ ደርስ ይችላል። አንተ ያለበት ቦታ ማንም ላይ ነካ ይችላል። ምንም ላይ መጣብህ ይችላል። ግን ብዙ ድሃዎች አሉ፣ በጣም ብዙ ድሃዎች፣ ብዙ ምስኪኖች አሉ እና የእነሱንም እንጀራ ገመድ ነው መበጠሱን። ኑሩልኝ የኔዎቹ 3 አበባ። ሁለተኛ ነገር ደግሞ እኔ ተወልጄ ያደግኩበት አካባቢ እየሰማኸኝ ነው? ይሆን እየሰማኸኝ? ሚስቴ ሀይ ብላኝ ለዛ ባለ ሚስት እኔማ ከየት ይምጣ? ኧረ ነፍ ነው። አንተ ብዙ እንትን ስለምትል ነው እንጂ ነፍ ነው። ጅቡዬ ነፍ ሚስት አለ። አንተ ፍላጎት የለም እንጂ እና ጸባይ ቀየርኩ። ትሪፕል ነው። ቆይ እኛም እናሸንፋለና ላሆሬ አባቴ ትሪፕሉን እንጫወትና ያዙኝ። ጸባይን የቀየርኩበትን ምክንያት ግን ብታዳምጠኝ እስከነ ትሪፕሉ አሪፍ ደብል ነው የኔ። አዳምጣለሁ። ትሪፕል ነው የኔ ቤተሰብ። ነፍስ ይዋደቃል። ትሪፕል ላይ ነው። ዮናስ የተቀየርኩበትን ነገር መስማት አልፈለገም። ይመቸው። ይኸው ቀጥል አባቴ። ወደ ሁለተኛ ሲሄድልህ ደግሞ የትግራይ ማህበረሰብ ታውቃለህ፣ በእምነትም በምንም ከፍ ያሉ ናቸው እና ትግራይን ወክሎ ከመሳደብ ይልቅ ትግራይን ወክለው ጨዋ መሆን ያስከብራል አይደል? ይሁን በጣም እስማማለሁ። አዎ እንዴ ትቀልዳለህ እንዴ? ተሳደብ አሁን ቢሰድቡኝ ሁሉ ስቄ ነው የማልፈው። ቴንኪው እላቸዋለሁ። በቃ ሽኩረን ምናምን እላቸዋለሁ። እውነት ይሄ ለየት የሚያደርገው ግን ዜዶ ሰላም ነች። በዚህ አጋጣሚ ዜዶ ታሳዝናለች። ሰሞኑን እየቀጧት ነው ዜዶ ማሪ አፈላቻ። እሷም አታርፍማ። ማፍላት ጥሩ አይደለም። ሊያሾን ትግራዊት ናት ተብላ ትታማለች። ሁለት አንበሳ ለአማራይቱ
ምን ይሄን ጌም እኮ ወደ ዘር እየወሰዱት ነው። አላየህ? አይ ማሪ የኔ ጓደኛዬ ነው። መቼም ከማሪ ጋር እንጣላም። ሂዝ ብራዘር ቱ ሚ። የቄራ ልጅ እኮ ነው። አዲስ አበባ ልጅ ጋር እኮ አትጣላም በጭራሽ። አረ ማሪ ኤርትራ ነው ዮናስ። ኖ የአዲስ አበባ ልጅ አይምሰል። እዛ ጋር ኤርትራዊነቱን ስለሚያውቁ ምናምን ነገር እንትን ይላል እንጂ አብዛኛው ውሎ ጨዋታው ምኑ ብትል ከኢትዮጵያውያኖች ጋር በጣም ነው። ኤርትራውያን ኢንተርኔት ስለሌላቸው ነው። የት ያገኛቸዋል? ገደለኝ እንጂ ጌታን ነው የምልህ። ኤርትራውያን ሞር ከኛ ጋር ፍቅር አላቸው ታውቃለህ። እንደው አንዳንድ ፖለቲካ ይደብራል እንጂ አብዛኛው ኤርትራዊ ከኢትዮጵያውያን ጋር ያለው ፍቅር የተለየ ነው። እንደውም በጋብቻ ደረጃ ብታይ አብዛኛው ኤርትራዊ የሚያገባው ኢትዮጵያውያንን ነው። ሌላ እንኳን ዜጋ ያገባል አይመስለኝም። የፍቅር እንኳን አይመስለኝም። አይ ፎንቃል አይ ይወዱናል። እሱን ነው የምለው። ጌታ ፍቅር አይመስለኝም። ያ ከኢትዮጵያ ውጭ ኤርትራ መኖር ስለማችልም ይሆናል አንዳንዴ ስታየው። አይ ማሪ ምንም ቢሆን የምልህ አብዛኛው ብሎ ምኑ እንትን ነው። ቀጥልና አሁን ትልቅ ነገር ተናገርክ። እኔ አሁን ዘሬ አገው ነው ብያለሁ። ማን ይስደበኝ? አገው ደግሞ መስሚያው ተገጧት ትቀይራለህ። ይሄ እኮ ነው ችግሩ። እቀይረዋለሁ ስፈልግ። አየህ እንዲህ ነው ያራዳ ልጅ ተፈውዘዋል። ኦሮሞ ልሆን ይችላለሁ ነገር አካም ቡልተኒ ልል ይችላል። ኦሮሞ ሆነ ስታወራ ነበር ስሰማ ነበር። ይሁን በስማ ታዲያ አካም ቡልተኒ እኮ ነኝ። ኦሮሞ ጨዋዎች ናቸው። ኦሮሞችን እንዴ ምናምን ደንግጠው ሶሻል ሚዲያ ላይ ግን የሚሳደብ ኦሮሞ ጠፋ እኮ በጌታ በኢየሱስ ስም። ዳልቻ ነበር ታሰረ። ከብቱንማ ያው አገድ ነው። ከብቱንማ ገባ እኮ አስገባ ነው ገባ። ሙሉ ኦሮሞ ተሳዳቢ እንደሆነ በአንድ ሰው አየህ አይደለም፣ በአንድ ሰው ኦሮሞ ተሳዳቢ ነው ተብሎ ስሙ ሲጠፋ ነበር። ያን ከብት ወደ በረቱ ስታስገባው ኦሮሞ ስድብ የሚባል እንደማያውቅ አየኸው። በቃ አያውቅም። አየው እኮ ዮናስ አባቴ አየው። በሚገርም ሁኔታ ይኸው ኦሮሞ ስድብ አያውቅም ስለ እውነት ነው። ትንሽ አማራው ላይና ኦርቶዶክስ ላይ ጠንከር አድርግ። ለምን እንደሆነ ባይገባ ይሄ የመንግስት ይመስላል። ጠነከሩና አብረን ቆለጥ በቆለጥ ሆነን ይሄ ነው ታሪኩ። የመንግስት እጅ አለበት ብዬ አስባለሁ። ትንሽ ጌታሪ ወራት የመንግስት እጅ ማለት አብረን ቆለጥ በቆለጥ ሆነን እንጂ ችግር የለውም። እኔ እኮ ለፈታኝ ሰው ፈታለሁ። ታርፍኝ የለ ብሮ። አዎ እሱማ አውቃለሁ። ግን እቺ ነገር የመንግስት እጅ የለባትም። ግን እርግጠኛ ነው ይሆን እንደው መንግስት እጅ የሚኖረው ኢትዮጵያ ከገባው በኋላ ግን በጣም ከመንግስት ጋር በጥሩ ዲፕሎማሲ መንገድ የምሰራ ይመስለኛል። ጌታ ሀገሬን ማገዝ መጥቃንታቻ ሚዲያ ላይ ብቻ ሳይሆን በመንግስት ደረጃም እየሆነብኝ እኮ ግራ ተጋብቼ ነው። መንግስት የቱ ጋር የመንግስቱ አሁን ለምሳሌ ካልከኝ ቢያንስ የሚታማው አያና ነው አይደል? አያና የትኛው ጥላቻ ሲሰብክ አይተው? አመሰግናለሁ። አያና ሳይሆን አሁን በኢትዮጵያ ኦርቶዶክስ የሚታማው ካድሬ ተብሎ የሚታማው አያና ብታመጣው ቀና ብሎ ሰው የሚያይ ሰው አይደለም። ካድሬነት አይደለም እሱማ። እሱ እዚህ ነው። አሁን ለምሳሌ አብይ አህመድ ከዚህ በፊት ቪዲዮዎችንም አዘጋጅቻለሁ በዚህ ጉዳይ ልናገር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት ውስጥ ፋኖን ታሰለጥላለች። ምን ማለት ነው? እኔ ጥርጥር የለኝም። ጌታን ጥርጥር የለኝም። ምንን ከጠየቅ ጥላቻ እኮ ነኝ። ለምን መሰለህ? አንድ ቤተ ሁለተኛ ነገር ልዘግብህና ከዋሸው ዋሸ ትለኛል። እሺ ለቅሶ ቤት ሽጉጥ የሚተኩስ ለንግስ ሽጉጥ ሲተኩስ የሚውል ለለቅሶ ለሰርግ ሽጉጥ የሚተኩስ ለክርስትና ሽጉጥ የሚተኩስ ቸርች አይተኩስም ብላ አትለኝም። ይተኩሳል። ግልጽ ነው። ምንም ጥያቄ የለው። ገብቷል። ለንግስ ጊዜ ሽጉጥ ሲተኩስ የሚውል ቸርች ውስጥ ሽጉጥ የለም አትለኝም። ጎጃምና ጎንደር በደንብ አለ። እንደዛ እኮ አይደለም ግን አቀራረቡ ሰምተሃል። ግን አብይ አህመድ ያለው በፈለከው ተደው የኢትዮጵያ ቤተክርስቲያን ገዳማት ውስጥ ታሰለጥናለች፣ ታስታጥቃለች። እኔ አንድ ጥያቄ ልጠይቅ ወይዬ ማይሻዬ፣ ቆይ አንድ ከባድ ሚዛን ጓደኛዬን ሰላም ልበልበት ነገር አትፈልጊ? እሺ ማሂ ኪችን የኔ ብራንድ አለሽልኝ፣ ኑሪልኝ።
ቀጥል። ሁለተኛ ነገር ደግሞ ጥምቀት፣ መስቀል ምናምን አካባቢ ላይ የኢትዮጵያ አረንጓዴ ቢጫ ቀይ ከነጠላቸው ላይ እየገፈፉ አንዳንድ የማርያምን ስዕል ይዛችሁ እንዳትወጡ ይሄ ነገር በህወሓት ጊዜ አልነበረም? ጀለሴ ምን ነው ዛሬ አዲስ አረጌታ መስከረ እኔ በህወሓት ጊዜ ካድሬ ነበርኩ። በህወሓት ጊዜ እኛ ቀውጥ የምናደርገው እኛ አልነበረን እንዴ? እኔ ካድሬ ነበር። ከልብሳቸው ላይ እየቀደዱ መልበስ እንኳን አችልም። እናት ወልዳል። አረንጓዴ ቢጫ ቀይ በጭራሽ አችልም። ምኑን ጌታ ፊኛን ነው የሚረግጥልህ አጋዚ መጥቶ። እኔ እኮ የካድሬ እኮ ነኝ። ሆኒ በኃይለኛው ነበርኩ። ውሸት ምንም አያረግም። የኔ አባት ካድሬ ነበር ካንተ። እኔ ከባድ ሚዛን እና እንዴት በህወሓት ጊዜ እኮ የሚፈለጉት የተማሩና ሱፍ የለበሱ ናቸው እንጂ እንዳሁኑ ገበሬ የሚያሳድድ መንግስት እኮ አይደለም እኮ። ተው እንጂ ዮናስ። ኖ እውነቱን እንነጋገራ። በህወሓት ጊዜ አረንጓዴ ቢጫ ቀይ ለብሰ መውጣት አትችልም። እናት ወልዳለች። ፊኛ ነበር የአዲስ አበባ ልጅ። ፊኛው ልሙጡ ነው የሚሉት። ልሙጥ ብለው ስም ያወጡለት ራሱ ህወሓቶች ናቸው። አትችልም ልሙጡ ብለው ያወጡለት። እንዲያውም ፒተር የለጠፈው አለ። ልሙጥ ብሎ ሽሮ አስቀምጦ የእንትኑን ይኸውልህ ልሙጡን ባንዲራ ብለው አረንጓዴ ቢጫ ቀዩን ሽሮ ከስር፣ ከዛ ባለኮከቡን አድርጎ ከስር ደግሞ በየአይነቱ አድርጎ ፖስቶ ያውቃል ፒተር። ብቻ አሁን እንደው መሀል ላይ ያ ቀዳዳው ያኔ የኦርቶዶክስ ቤተክርስቲያን ጥላቻ አብይ አህመድ የኦርቶዶክስን ብቻ ሳይሆን የመጅሊስም ጥላቻ አለበት። ለምሳሌ ያክል አባቶች ትላልቅ አባቶች ተጣሉ ብሎ ራሱ በፈጠረው ሴራ ሲያስታርቃቸው አንዳንዴ እንደ ነብይም ያደርገዋል። ተጣልተዋል እንጂ ሳይጣሉ ምን አገባው ነው። ይሄ የመንግስት ሴራ ነው። ሼሆች አንዴ ልጨርስ፣ እንደው በእግዚአብሔር ይሆን ያስጨርሰኝ። ሁለት ሼሆች ተጣሉ ይችላል። ቁማሩን በልቶታል። ማንም አይችለውም። ቁማር አሁን በእምነት ቁማር መጫወት። አሁን ትላልቅ የሼሆች ተጣልከው አስታረቀ። አሁን እኔ አንዳንዴ ይገርመኛል። ስራ አይደለም እንደዚህ ትላልቅ አባቶችን ባስታረቅ የቻለ ሰው ደብረ ጽዮንና ጌታቸው ረዳ ለምን ማስታረቅ አቃተው? ደብረ ጽዮን ስልጣን ትወዳለች፣ መውረድ አትወድም እኮ ማለት እነዚህ ማስታረቅ አይችልም። ከስልጣኗ መውረድና ግሎቫን ማውጣት አትወድም። ደፂ ግላቡ ራሱን ለመጠንቀቅ ነው፣ ህዝብንም ለማስጠንቀቅ ያክል ነው። እኔ የሚያስቀኝ በዛ ጊዜ በጦርነት ላይ ሆኖ ግሎቭ አድርጎ ኮማንድ ፖስት ይፖስታል፣ መግለጫ ይሰጣል። ጦርነት ላይ ሆኖ እጁን ጓንት ያደርጋል። ጓንች የሚያተርፈው መስሎት ያው ግን ተርፏል። እንደምታየው ተርፏል። የኤርትራ ጄኔራሎች በኮሮና ሲያልቁ እነሱ ምንም አልሆኑም። ሰው ጦርነት ላይ በጥይት እየተፈጀ በኮሮና እተርፋለሁ ብሎ ግላቭ የሚያደርግ ከባድ ሚዛን ነው። ደፂና ይመች። በትግራይ ጦርነት ታስታውሳለህ? የኤርትራ ጄኔራሎች በኮሮና ሲያልቁ አስታውሳለሁ። ያለቁት ግን በኮሮና አይደለም፣ በቲዲኤፍ ነው። የኢትዮጵያ መከላከያ ሰራዊት ግላብ የጠቀማት ለዛ ነው። ደፂ አልሞተችም። አንዱ ምን እንዳለኝ ታውቃለህ? የኤርትራ ጀነራሎች በጣም ወጣቱ ብሎ የ90 ዓመት ሽማግሌ እንደዚህ ጨርጭሶ ፎቶ ለቀቀ። የኤርትራ ወጣቱ ጀነራል ብሎ ምክንያቱም ከዛ ወደ ያልተሾሙማ እና ሰው ያስቃል። በቃ ያጫውታል። ዮኒ መስቀል አድርጎ ኤርትራ ትበል ይላል። እዚህ ጋር መስቀል አድርጓል። የቤተ ክርስቲያን ኤርትራ ምን አልከኝ? ኤርትራ እኮ የራሱ የሆነ ቤተ ክርስቲያን አላት። መስቀል አድርጎ ጌች ምቾት እንጂ ጭቅጭቅ አይወድም። ጌቹ ያራዳ ልጅ ነው፣ የከተማ ልጅ አይደል? አይጌች ይህም ፈልሰስ ብሎ ነው አሁን ያለው። ውስኪውን እየጨለጠ ፈታ እያለ አሁን ፈታ ይላል። እዛ ደጽዬ እዛ ታጓራለህ ደግሞ የሚበላዋቶ እንደዛ። እሱን ልንገር ዮኒ፣ እኔ በቅርበት የትግራይ ጦርነትን ስከታተል ነበርና ጌታቸው ረዳ መሄድ አቅቶት የተንቤንን ተራራ እናቴን ቲዴፎች ወጣት ቲዴፎች ነበሩ አዝለው በበቅሎ በምናምን ሲያሻግሩት የነበሩት። አሁን እነሱ አሁንም እዛው ችግር ነው እና ጌች የፈልሰስ ብሎ እየጠጣ ነው ስትል ትንሽ እንደው ኔክሰስ ፌክሰስ አይሆንም ነገር። ምክንያቱም ነገራቸው፣ የሚሆነውን ነገር ተናገረ። ጦርነት አያስፈልገንም፣ በስምምነት ላይ እንኖር፣ በስምምነት ላይ እናድርግ አለ።
ይሄን ነገር አልሰማ ካለ ማረግ ትችላለህ። በቃ ተባላ ብሎ ላጥ ብሎ ነው የሚሄደው። እንዴ ሞታል እንዴ? ምን በወጣ እድሜ ልክ የትግራይን ልጅ እያስበላ መኖር አለበት? በቃሽ በእግዚአብሔር ስም። እና ትናንት እሱን ህይወቱን ያዳኑት ወጣቶች ተሰውተው እሱ እንዲንደላቀቅ ነው ብለህ ታስባለህ? ግን ይሁን ማለት ትንሽ እሱማ ምን አስቦ መሰለ ከዚህ በኋላ ጦርነት በቃን፣ በስምምነቱ ተስማምተናል እንኑር እያለ ነበረ። ደፂ በጎን ሄዳ የኢሳያስ አፈወርቂ መቀመጫ አርጋው መጣች ደፂዬ። እሱ ብቻ አይደለም፣ ማን ነው ስሙ? ማን ነው ይሄ? ስታሊንም ኤርትራ ሄዳ የኢስዬ መቀመጫ አርጋው መጣች። በእድሜ ትልቅ ስለሆኑ መቀመጫውን ሳይሆን ጉልበቱን ነው። አሁን እኔ ኢሳያስ አፈወርቂን ባገኘው በፖለቲካ አመለካከት ሳይሆን በእድሜው ጎንበስ ብዬ ትግራይ ክልል በዚህ አጋጣሚ ትላልቅ ሰዎች ጉልበታቸውን ነው የምትስመው። ሼክም ሆነ ቄስ ምንም አይነት ሃይማኖት ይኑር ክብር እስቲ ወላሂ በል ጌታን እናቴን ትግራይ ክልል ውስጥ እንደዚህ ትላልቅ እኔ አሁን ለምሳሌ ከጠየቀኝ እግዚአብሔር ምስክሬ የትግራይ እናቶችን በጣም ነው የምወደው። እግዚአብሔር ምስክሬ እኛ ሰፈር አደ የምንላቸው ልደታ ሰፈር በጣም የትግራይ ልጆች ይበዛሉ። ኤክስትሪምሊ ነው የምልህ እና አደ ነው የምንላቸው። በጣም ነው የምንወዳቸው። ምክንያቱም እነሱም በጣም ደግ ናቸው። እኛንም አብረው ነው እንደ ልጆች ያሳደጉን ማለት ነው። ስለዚህ በእናቶች ላይ እኔ ያለኝ ነገር የሚከብረው የሌላውም እናት ነው የማወራው። የኦሮሞዋም የአማራዋም እናት ምናምን ብታመጣ የደቡብም ደጎች ናቸው። የአዲስ አበባ ልጅ እንደዛ ነው ያደገው። ግን ያልሆነ ፖለቲካ ህወሓት ይዛ መታ ነበር። ለኢትዮጵያ አይጠቅም። የማይጠቅመው ፖለቲካ አሁን ሁሉም እየሆነ መጣ። ዘረኝነት አሁን ገባ። ምን ያዘ? በሚደብር ሁኔታ አማራ ብቻውን ቀረ በዘረኝነት። አሁን ጎጃምና ጎንደር ብቻ አትቀበል ብለን አማራን ስንነገር ቆይተን አያገባችሁም ብለው መጡ። የመጡት ደግሞ ፖለቲከኞች አማራን አፈር ከድም የሚያስበሉት ሆኖ ተገኘው። አማራ ከኢትዮጵያዊነት ጋር አብሮ የሚሄድ ማንነት እንጂ ያለው ለብቻዬ ብሎ የሚፎክርበት ነገር የለው። በሁሉም ብሔር ላይ ስላለ ከሁሉም ብሔር ጋር አሁን ያለው ፖለቲካ እንዴት መሰለ ዮናስ? አሁን ለምሳሌ አንዳንድ ቦታ ላይ መንግስት የሚላቸው ነገሮች አሉ። የአንዳንድ ቦታ ክልሎችም ራሳ አሁን መሳፍንታዊ ጊዜ የመጣ አይመስልም። ሁሉም ጉልበት ያለው ነገር እንደው ትንሽ ፈርጠም ያለ ሰው ብቻ ነው እና አማራውን ኢትዮጵያ ብሎ ቢቀጥል ብቻውን ነው የሚቀረው። ያውም አማራ ነኝ ብሎ በመነሳቱ ትንሽ ሊፈራ ሊከበር አሁን የሚደረገውን ነገር አይተሃል እንጂ ትግራይም ራሷን ጉልበቷን እያጠናከረች ነው። ኦሮሚያም እንደዚሁ ጉልበቱን እያጠናከረ ነው። ትግራይም ጉልበቷን በምንድን ነው የምታጠናክረው አባቴ? እሱን እንግዲህ አብይ አህመድ መግለጫ እየሰጠ ነበር። አክሮባት እየሰራችሁ መድፉን መልሱ፣ ታንኩን መልሱ ምናምን እያለ ነበር በቅርቡ። አላየም? ምክንያቱም ጨዋታውን ሊጫወት ስለሚፈልግ እኮ ነው። አብቹ ብልጥ ነው። ጀግና ካለ ሊበላ ነው። ጀግና አይደለም ያለው መልሱልን። አዎ እንዲህ አደርጋለሁ ምናምን ብለህ ሾፍ ካረግ አብይ አህመድ ላይ መጥገብ አችልም ከዚህ በኋላ ኢትስ ቱ ሌት። በፊት አሁን አማራ ቢል መልካም ነው ባይነኝ እኔ። ወደ ሌላው ከገባን ትንሽ እኔም ደብረ ጽዮን ይወቅሰኛል። ለምን ሚስጥር አወጣ? አዎ ደጽዬ ተደዋወሉ የለ ጀለስ አይደል? ሰላም በልልኝ። ግን በዚህ አጋጣሚ ያቺን ግሎቭ እኔ እፈልጋለሁ ይስጠኝ። የሞት መድኃኒት የሆነች ጓንት ነው የሚያደርገው። እሱ እንኳን ጄኔራል ሲያልቅ እኮ በእሱን በጓንት የተረፈው ትቀልዳለህ እንዴ? ስለዚህ ያን ጓንት እኔ ታሪካዊ ጓንት ነው ፈልጓል። ደብረ ብርሃን ላይ ይዞ ሊመጣል አሁን በቅርቡ። እና አማራ መቀጠሉ ይከብዳል። ዮኒ አማራ ነኝ ብሎ ሲቀጥል አሁን ነገሩ ሚዛን ያደርጋል። አያደርግም። ለምን እንደማያደርግ እንደነገርኩ ልንገርህ። አማራ ከኢትዮጵያዊነት ጋር በቃ ተመሳሳይነት አለ። አሁን እኔ ጉራጌ ነኝ ብሎ ሲወጣ ማንም የምናውቀው ጉራጌ የኢትዮጵያ ወርቃማ ሕዝብ ነው። አትወርድም። ሌቭልን ዝቅ አላታደርግም። ሌላው ስላደረገ ይዶንት ሌላው ዝቅ ስላለ አትበል፣ ከፍ በል።
ለብቻም ኢትዮጵያዊነት መባል እኮ ክብር ነው። ጌታ ነው ማለት ሀገርን ነው የምትጠራው። ሰው ከሀገር ወርዷል። ሌቭል እየወረደ አገር አፈር ስትገባ ማየት ይደብራል። እና ማንነት በጥንጥዬ ጎንደርና ጎጃም መለካት በጣም ማነስ፣ እኔ ማነስ ነው ብዬ ነው ማለት። ትልቅ ማንነት ነው እንጂ ያነሰ ማንነት የለውም። አቀጭጮ የጀዋርን አይዲዮሎጂ ይዘው መጣው። ጀዋር ኢትዮጵያ የሆነ አማራን ሸውዶት አማራ ደግሞ ኢትዮጵያ አማራ ነኝ ብሎ አሁን ማውራት ጀመረ። የጀዋር አይዲዮሎጂ ነው፣ የሌላ ሰው አይደለም። ይሆን ምን መሰለህ፣ እንደው ልዩነታችን ትልቅ እድል ነው ብዬ ነው የማስበው። አሁን አማራ እንደ አማራነቱ፣ ትግራዋይ እንደ ትግራዋይነቱ በቋንቋው በእንትኑ አሁን አማራ ነኝ ብሎ መነሳቱ በጣም ለአማራው ትልቅ ነገር ነው ብዬ አምናለሁ። ለህዝብ ኢትዮጵያ አይደለም ምን ይሆን መሰለህ፣ ለምን እንደሆነ ልዘግብ ያራዳ ልጅ በደንብ አድርጌ ልዘግብ፣ ለምን እንደማይጠቅመው ልንገርህ። አማራ የሚባለው ቋንቋ ራሱ አፈር ከድሜ ይገባል። ገባህ? አማራ አማራነት ብቻ ከሆነ ኢትዮጵያዊነት ካልሆነ ይሄ እኔ እናንተ የምንግባባበት ቋንቋ አፈር ከድሜ ይገባል። የኢትዮጵያዊነት ማንነት ሲኖረው አማራ ግን እየጎላ እያበበ ይሄዳል። ምን አገባኝ ይላል ኦሮሞ መጥቶ የአማራ ነው አማራ ሄድና እዛ ተጠቀመው ቋንቋውን አልፈልገው ይላል። ምን ታመጣለህ? ትግራዩ መጥቶ ነው የአማራ ገደል ግባ ይላል። እያንዳንዱ ብሔር እየተነሳ ይፈነጭባል። ከዛ ባዶ ትገባል። አማራ ከፍ የሚያደርግ እንጂ የሚያወርድ ስራ አይሰራ። ዮኒ ቋንቋ አገር ከሌለው ይሞታል። አሁን እንደ ኢትዮጵያ አሁን ባለንበት ብንቀጥል አማራ እንደ አማራነቱን ቢቀጥል ቋንቋው ሊሞት አይችልም። ምክንያቱም ትግራዩም ኦሮሞም የሚያግባባው አማርኛ ቋንቋ። አሁን ግን አማራነትን ጎጃምና ጎንደር ብቻ አድርገው የሚመጡ ሰገጤዎች አሉ። ሰገጤ። ስለዚህ ምን አድርገውታል? የአማራን ነገር ሙሉ ማንነቱን ብዙ ሰው አማራ ሲባል የማይጎረበጠው የነበረው አሁን እየጎረበጠው ነው። በቃ ያ እንዲሆን አይፈልግም። በኢትዮጵያዊነት ካሰበ ሁሉም አብረው ይሆናሉ። በዘር ካሰብክ ማንም የሚቀላቀል የለም። ዜዝ ኖባዲ እና ብቻን ትቀራለህ። ምክንያቱም ኦሮሞ አግብቶ አቅፎ የሚኖር ሰው አማራ ብትለው በአናት ተተከል ነው የሚል። አሁን ለምሳሌ ሚስቴ ፖርሪካዊ ናት። ሺስ ፖርሪካን አሜሪካዊ ናት፣ ግን ፖርሪካን ናት። ፖርቶሪካን ሙልጭ እያደረኩ እየሰደብኩ እሷን አቅፌ መተኛት አልችልም። ኢትስ ኖት ጎና ሃፐን። ለምሳሌ ዮናስ አንተ የሚስትህን ክብር ታውቃለህ፣ ሚስትህን ትወዳለህ። እዮዳ ሚስቱ ኦሮሞ ነች። ኦሮሞናን በዛ ሲፈልግ ትግራዋይ ያረጋታል ሚስቱን፣ ሲፈልግ ኦሮሞ ያረጋታል፣ ሲፈልግ አማራ ያረጋታል። ሚስቱም እሱም የፈለጉትን ነው የሚሆኑት። ጌታ ከዚህ በፊት እልም ያለች የመንዝ አማራ ነበረች ሚስቱ። ከዛ በኋላ ደግሞ አሁን ትግራይ ትሄዳለች። የአድዋ ሰው ናት ይላል። እንደፈለገ ነው የሚያደርጋት ሚስቱ። ኳስ አይደል የሚበላው ጠዋት ይውጥ የለ ለዛ ኦሮሞ ነች ሰምቼዋለሁ። እና እኔ ምክንያቱም ትልቅ የሆነን ማህበረሰብ አሳንሰ ማየት በትንሹ ማየት አይቻልም። አማራ ትልቅ ማህበረሰብ ነው። በትንሹ ማየት አችልም። ሁሉም ቦታ ላይ አሻራ አለው። አቀጥና አምጥተህ ጀዋር መሐመድ በሰጠ መንገድ መሄድ አማራ አልነበረበትም እያልኩ ነው። በፍጹም አማራ የዜግነት ፖለቲካ ብቻ ነው፣ አይችልም ሌላ። እኔ እናወግዛለሁ ዮናስ። አማራ በመነሳቱ የሚያተርፈው ይበዛል ከሚከስረው። እሺ እናውራ። አማራ ነኝ ማለት ከጀመረ በኋላ ነው መጨፍጨፍ የጀመረው ወይስ ከዛ በፊት? በደንብ ህዝቡ መታረድ የጀመረው ቆይ እቺን መልስልኝ። በደንብ ህዝቡ ጭፍጭፍ መደረግ የጀመረው አማራ ነኝ ባለ ሰዓት ነው ወይስ በኢትዮጵያዊነቱ? ትክክል። የምታዳመጠኝ ከሆነ እንግዲህ ለመመለስ ዝግጁ ነኝ። አማራ ነኝ ሲል ሁሉም ደነገጠ። እየቀለድኩ አይደለም። አማራ ማለት በጣም ሰፊ ነው። አሁን ኢትዮጵያዊነትን ግለጽ ብትባል ራሱ አማራዊ ገጽታ ነው የምታላብሳት ኢትዮጵያን። እና አማራ ነኝ ብሎ ከተነሳ ጉዳችን ፈላ የሚል ነገር ተመጣ።
እየቀለድኩ አይደለም። እና አሁን ስታየው አማራን የሚጠሉ ብዙዎች ናቸው አይደል? ነው አይደል? የምትፈራ ጨርሱ። አማራን የሚጠላ ኢትዮጵያ ላይ የለም እንዴ? ሶሻል ሚዲያ ላይ ደቡብ ይጠላል። አሁን የአማራ ልጅን የደቡብ ልጅ ይጠላዋል። አማራን የማይጠላ ቢኖርማ ሰልፍ ይቀወጥ ነበር ነው። ጦርነት አማራ ክልል ላይ ያለው ይቁም ይባል፣ ህፃናቶች እየተደፈሩ እየተገደሉ እሪ ይሉ ነበር። እንዴ አማራ የሚጠላማ ብዙ ምን አንዳንድ እኮ ሰምተው እንዳልሰማ እኮ አማራ በዛ ደረጃ ቢሰቃይ ኖሮ እኔ ጥያቄ አለ ጅቦዬ። እኔ ፖለቲካውን ስለምችል ማቀሳሰር ምንም አይቻልም ስለምችል እኔ አሁን አማራ ሞቶ የባሰው አማራ ስለግብሻ የኔ አባት ቆይ አማራ በድሮን ምናምን ቢጨፈጨፍ አሜሪካ አውሮፓ ያለው አማራ ለምንድን ነው በዘፈን የሚዘፍነው? ለምን አይቀውጠው? ለምን ከተጨፈጨፈ ህዝቡ እየታረደበት ህዝቡ እያለቀበት ዝም ብሎ የሚተኛ አማራ ያለ ይመስላል? ምክንያቱም ትግራይ ላይ በነበረው ጦርነት ጊዜ ፍሪዌይ ላይ ነው ያስቆሙት። ሲያትል ላይ በሙሉ የሚከሱትን ይክሰሱን ይቅጡን ብለው ፍሪዌይ ሃይዌውን ዘጉት፣ ቀወጡት። ይህን ነገር ለማስረዳት ያክል ይሆናል። በትግራይ ጦርነት ብዙ አሜሪካ ላይ ካየ አንዳንድ ትላልቅ አክቲቪስቶች አብይ አህመድን ደግፈው ነው ሞር ሲሉ ነበር። ያ ጥላቻ አብይ አህመድ እንደገና ሲዞርባቸው አንዳንዴ በቃ አፍረ አንገትህን ደፍተህ የምጠፋበት ነገር የለም። ያመንከው ሰው ሲክድ መጠን እንደሚቆርጠው ነገር ማለት ነው። ምን ተደርጎ ነው የተካደው? አማራ ወልቃይት የሚሰጥ መስሎት እኮ ነው ያቆረፈው። ወልቃይትን መልሶ ለትግራይ የሚሰጥ መስሎት ነው የአማራ ፖለቲከኛ ያቆረፈው። ወልቃይትም አልተሰጠም፣ ምንም የሆነ ነገር የለም። በዛ ጸባቸው ከአባይ ጋር ጸባቸው መሳሪያ አንጡ አባይ አላለም። እሺ አባይ እኮ ነው የሚባለው። ከአባዬ ጋር ጸቡ ምንድን ነው? አረ እናት በቃሽ፣ በእግዚአብሔር ታይ እንዴ! ፖለቲካ ይልስራበት ይሆን? ፖለቲካ አላሰራለችኝ እኮ ባለቤቴ ነች። ይመቻት። አረ አንበሳማ ልቀቂለት፣ ይደብራል። ባልተቤት የሆነ አንበሳ ያጓራ እሱ ቤት ለበዓሉ ድምቀት። ግን ወደ ዋናው ሀሳብ ስንመጣ የአማራ ህዝብ ቢጨፈጨፍ ኖሮ ጌታን ነው የምልህ አደባባይ ላይ ወጥቶ ይቀውጠው ነበር። አማራ ይቀውጠው። እኔ እንደማውቀው እኔ አሁን የትግራይ ተወላጅ ነኝ። ስለ አማራ አያገባኝምም ያገባኛል። አየሁ አባባል ታወዛግበና እንዴት አያገባኝምም ያገባኛልም ማለት ምን ማለት ነው እኮ? እንዴት በለኝ አልልም። እንዴት ምረጥ እንዴ ልመልስላ ምረጥ። አያገባኝም ካልክ አያገባህም፣ ያገባኛል ካልክ ያገባኛል በል። ያገባኛል ካልክ በስነ ስርዓት መልስ። ያገባኝም ካልክ ስለ ደፄ እናወራለን። በእናቴ ወሎዬ ነኝ፣ በአባቴ ደግሞ ትግራዋይ ነኝ እና ስለዚህ መልከ መልካም ማለት ነው። ወለየነት ካለበት አዳምጠኛ ባባቴ መልከ መልካም ነው። ወለየነት ካለበት ያ ቆንጆች ናቸው ወለየዎች፣ የታወቀ ነው። ይብላኝ ለአንተ እንጂ ለክፉ አልሰጥም፣ ለክፉ አልሰጥም። ሰው ፊት ይቀርባል፣ ፊት ለክፉ አልሰጥም አልኩ። ጥሩ ያው ለመኖር ስንል ነው እንጂ ሰው ፊት ይቀርባል። ወደ ዋናው ፖለቲካ ስንሄድ ምን መሰለ፣ የአማራ ህዝብ እንደ አማራ ህዝብ አማራ ነኝ ብሎ በመነሳቱ ብዙ ኢትዮጵያን ብሔር ብሔረሰቦች ኤሊት ነው ያልኩት ደግሞ ተቆጥቷል። ለምሳሌ ኖ እናቴን በአማራ ክልል ላይ የህግ ማስከበር ዘመቻ አብይ አህመድ ሲያውጅ ሁሉም ብሔር ብሔረሰቦች በእጃቸው በጣታቸው ፈርመው ትግራይ ብቻ ናት እምቢ አለችው። እኔ የለሁበትም እዚህ ላይ የጦርነትን አስከፊ አውቃለሁ። ይህን ክሬዲት እንኳን አማራ ሊሰጡን አልቻሉም። ይሁን ግን ወደ ዋናው ሀሳባችን ስንሄድ ሁሉም ብሔር ብሔረሰቦች ተስማምተውበት
ነው ይሄ ሁሉ በአማራ ላይ የሚደረገው ጭፍጨፋ። ለምሳሌ በድሮን እየተጨፈጨፉ አይደለም ማለት ብርሃኑ ጁላ ራሱ ወጥቶ አይደለ እንዴ እኔ መሳሪያ ልምረጥላችሁ እንዴ ገጥማችኋል በድሮን በድሮን እንደ ድሮን እንደ ዝናብ የሚዘንብብን ብሎ ሲዋሽ ድሮንማ የሆነ ቦታ ያለበት ባይ ይለቀዋል። ቀሌ ጦርነት ከገጠምክ በእንትን አለ በውሃ ተራጭ አንተ በክላሽ አይደለም በማሸነፍ ነው ምረጥ። አሁን የጠየቀውን ጥያቄ ስመልስልህ እኮ ነው አማራውን እየሞቱ ነው እውነት ምናምን ላልከው እኮ ነው። አዎ እየሞቱ ነው እውነት፣ ግን የአማራ ድምፅ አይደለም አይሰማም። ሆን ብለው ብዙዎቹ ሴራ ሰርተውበታል። እና አማራ የአገር ቤት ያለው እሺ ያልኩ እኮ እኔ እኮ ተግባባን እኮ አገር ቤት ያለው ምናልባት ተጽዕኖ ፈተውበት ተጽዕኖ ኖሮበት ላያወራ ይችላል። ውጭ ያለውን ከለንደን ፋኖ ውጭ ምን ለጎመው እያልኩ እኮ የለንደን ፋኖ በየገቡበት እየወጡ እየገቡ እኔ አከብራቸዋለሁ። ለምንድን ነው የማከብረው? ቢያንስ በሚችሉት አቅም የሚችሉትን ድምፅ እያሰሙ ነው። አሜሪካ ያለው አውሮፓ ያለው ምን እያደረገ ነው? ምን እየሰሩ ነው? ከሌላ ብሔር ብሔረሰቦች ተዋልደው ይሁን ፈርተው ይሁን እንጃ። ይሄ እውነትህን ነው። አንዳንዴ ያስጠይቃል እኮ አሁን በትግራይ የለንደን ፋኖች ቀልድ አያውቁም። በቃ በአማራ ጉዳይ ቀውጢ ናቸው። በቃ ተበድሏል፣ ህዝባችን ችግር አለበት ብለው ሩዋንዳ የሚያደርጉ በቃ ጀግኖች ናቸው። እነሱ ሰጣቸዋለሁ። መቼም ክሬዲት አልወስድባቸው ስላየው። ግን እኮ ክፉ ጊዜ እኮ ነው ዮኒ። ትራምፕ መጣ አፍሶ ሀገር ቢሰጥ ትራምፕ እኮ ጆ ባይደን እኮ ይሻላል። አሁን ትራምፕ እያሉ መንከባለል እኮ ላይ ሰጥት አሉ አጭነው ወደ ሀገር ይልኳል። አሁን በጆ እድል በትግራይ ጊዜ ግን እናቴም በትግራይ ጊዜ እድሜ ለጆ ባይደን ሲባል ነበር። የኢትዮጵያ ስታል አሁን ያለው ተመልከት። አፍሪካዊን የሚንቅ ቢወጣ አፍሶ ወደ ሀገራቸው ቢልካቸው የማን አለ ሊባል ነው የሚቀበላቸው? አብይ አህመድ ነው። ይሄም ታብታብ እያደረጋችሁ ቤተሰብ አማራውማ ጊዜ እየበደለ ኧረ ሺሻን አታንደቅድቅ አንተ ሰውዬ። ጡጦ አረቀው እኮ በጌታ ኧረ ይብራብ ትልቅ ሰው ነህ። እንዲህ ብርሃኑ ጁላ ያጨሽል ሲጋራ አብይ አህመድ ይጠጣ የለ እንዴ? ያጨሳል። የኢትዮጵያ ሕዝብ ኑሮ እያቃጠለው ነው። እሱ ቢያጨስ እንዴት አያጨስ? ባያጨስ ነው የሚገርመኝ። ያው ብርሃኑ ጁላ ባያጨስ ይገርመኛል። የኢትዮጵያ ሕዝብ ያጨሳል እኮ በጌታ ብርሃኑ ጁላ ቤት አዘግቶ ይቅማል፣ ይጦዛል ሁሉ ብርሃኑ ጁላ። እናቴ በቅርበት የሚያውቁት ሰዎች አሉ። እነዚህ የኛ ታውቂያለሽ ካድሬ ነው ጀለሶች። አዎ ይጦዛሉ ሁሉ አሉ። እዛት አይኖርም። ወታደር ቤት በብዛት ያሉ ሰዎች ያጨሳሉ። ይቅማል፣ ይጦዛል፣ ይቅማል። ኖ ወታደር ቤት በምን መሰላችሁ ሲነግሩኝ ነው ማውቀው። እባብ ያባራል። እባብ የሲጋራ ጭስ ሲሰማ አይቀርብም የሚባል ነገር አለ እና በዛ ነው ወታደሮች የሚለምዱ። እባብ ሲጀምር ጆሮ የለውም፣ አይሰማም ጭስ ይሰማል፣ ጭስ ጆሮ ይደፋል። ይወል የእግዚአብሔር ከሰላቢ ጋር ነው የማወራው። ይቅማል። በጣም አደገኛ ቃሚ ነው። ስለዚህ ማውራ ምንድን ነው እኔ ለአማራ ልጅ የምመኘው አማራ ኢትዮጵያዊ ነህ፣ ኢትዮጵያዊ ነህ። ያውም ሁሉም ክልል ላይ አሻራ የምታስቀምጥ አሻራ ያለ ማን ነው ስሙ? ይሄ ማን ነው? ጀዋር መሐመድ ኦሮሞነቱን ትቶ ኢትዮጵያዊ ነኝ ባለ ሰዓት የአማራ ልጅ ከኢትዮጵያ መውጣቱ ያሳዝነኛል። ጀዋር አሁንም እኮ ኦሮሞ ነው። ኦሮሞነቱን አይክድም። የኦሮሞ ጭውውት አቁመ እኮ ቁማሩ ኢትዮጵያን ለማዳን ነው እሱ። ልደቱ አያሌው አሁን እኮ የሚሰሩት ስራ በጣም ደስ ይላል። ኢትዮጵያን ለማዳን ነው። አሁን እኮ ኢትዮጵያ እኮ አደጋ ላይ እኮ ነው ያለችው። ዮናስ በየትኛው በኩል ነው አደጋ ያላት? እስቲ ዘግበኝ። የት ቦታ ላይ ነው ችግር ያለው? ኢትዮጵያ ምንም እየታየ አይደለም ማለት ነው። አብይ አህመድ የሚጭራቸው ጦርነት ነው። አሳየኝ እስቲ አንተ እንዳየው አድርገኝ። ማላቃት ኢትዮጵያ ማቃት አንተ አሰብን በጉልበት ትግራይ አሰብንማ በጸባይም ጠይቋል። የአሰብ ጉዳይ የኢትዮጵያ ጉዳይ ስለሆነ አንድ ላይ የምናወራው። አዳምጠኝ ልጨርስ። አማራ ክልል ላይ ጦርነት፣
ትግራይ ጦርነት አሁን ለመጀመር ፍትጊያና ጭቅጭቅ አመየው የሸሁድ የረሳ አመየው የሸሁድ የረሳ ያገላብጣችኋል ፋጡማና ናንሻ አመየው የደረሳው ሸህ ያገላብጣታል ፋጧና አንሻን ሰየድ እንዴት ናችሁ? ጉድ ሞርኒንግ አለሜዋ እንዴት ነሽልኝ ማሬዋ እንጂ ሚላዬ እንዴት እንደምወድሽ ታውቂያለሽ። ምንድን ነው አየህ፣ የኛው ታሪክ ነው፣ የሳውዲ ታሪክ ነው። ይወራ ስልላክለት ዌስተርን ፌክሰን ኤክሳስ እና ፋጡ ዮኒ እንዴ ለካ ሰው ያላየው አካውንቴን ፕራይቬት ነው ይላል። አልበረገጥኩትም እንዴ? አሁን ነው ያነሳሽው። ቅድም አስቸግሮን ነበር። ጅቦ ያስቸግሮት ነበር። ውስጥሽ ሰላም ነው? እግዚአብሔር ይመስገን። ትንሽ ረብሻ ቢኖርም አሪፍ ነው። የት ነው ረብሻ ያለው? ውስጥሽ ሰላም ነው ስትል ውስጤ ነው። ሌላ የት እኖራለሁ? ኢትዮጵያ ናቸው ማዳሞቼ ናቸው። አህመየው አንሻና ፋጦና ገባ። ማ አህመየው ማን ነው ደግሞ? አንድ አለ አህመየው የሚባል። የዚህ ታሪኩ ብዙ ነው። ይሁን እንዴ አበሻ ነው። የኢትዮጵያ ፖለቲካ በለው ውስብስብ ያለ ነው። እቺ እርጉዟ ጋር ተጣልቶ ወደዛችኛይቱ ሄዶ ያችኛይቱ ደግሞ ሚስትን አብረናት እንኖር ብለውት ብዙ ውስብስብ ያለ ነገር ነው። የእሱን እድል ግን ለምን ለኛ አይሰጠንም? አላህ ሲመርጥ ነው እንግዲህ። ቆንጅዬ ናቸው ሁለቱ። አያችኛይቷ እርጉዟ እንኳን ትንሽ ገጣጣ ነገር ነች። አረቦቹ አረብ ናቸው። አበሻ ነው እንጂ አረብማ ቢሆን ኧረ ይቺ ልጅ ይችኛዋ አረብ ነው የምትመስለው። ከታችን እንዲያጎነበሰችው ሆዷን የያዘችው። ሳውዲ ያሉ ሴቶቻችን በጣም ነው የሚያማምሩት። እንዴት ነው አንተ 3 ከ5 ያላገባኸው? ያው ታውቃለህ፣ አንዳንዴ አንግባባ የሚያማምሩ ሌላ ሰዎች ይዘብኝ መጣ። አባረርኳቸው። እንኳንም አባረርክልኝ። አይ በጣም እኮ አሪፍ ናቸው። እንዲህ ጅቦዬ እኮ አንቺ ሰልመሽ እኮ 4 የቀለብሽ ነው የሚቀልቡሽ። ከማዳም ላሽ ብለሽ የሚያኖሩሽ አይጠፋም። ሳውዲ እኮ የሴት ገንዘብ በልቶ ጠቅማጥ ነው። በተለይ ሳውዲ ጠቅማጥ ነው የሚለቅም። እንዴት ለፍቶ እንደሚያመጣ ትንሽ እንት ቤት አጥባ ያመጣችውን ገንዘብ መብላትማ ኃጢአት። አይ ላርስ ብላ አሁን እኔ የምሰራው ይበቃናል ብለው 4 ተደራጅተው ቢያኖሩ ምንድን ነው ችግር? ይከብዳል። ሆዴ ዘመድ አይደል እንዴ? ምን ችግር አለ? ሆዴ ዘመድ አይደል? ሆዲያውም በቺክ ነው የሚኖረው። አይመስለኝም። ከዛች ተፋታ ወደዚች መጣ። መቀያየር ነው። ታኖረዋለች እንጂ ሽቦ አልጋ ምን ያደርጋል? አይ አሁን መንቀሳቀስ ጀምሯል። ያው እንግዲህ ወፍ እኔ አሁን ምን መሰለህ፣ አሁን እኔ ታውቀኛለህ፣ ጸባይ ከገዛው ቆየው። የእግዚአብሔር አንተማ በጌታ ሳትሆን አቀርም እየጠረጠርኩ ስለ በቃ ሰዎች እንዲገፋፉኛል። እኔ በቃ ከዓላማ ይፍንክቻለሁ። ፓስተር ዮዳብ ግን አንድ ስራ የሰራው አንተ ላይ ብቻ። አይ ፓስተር ዮዳብ እሱ ባልጎኔን ጥሩ ያደርገኛል። ተቀያየራችሁ እኮ መንፈሱን ወስደህ ያንተን ሰጠ። ይህ እኮ ይቀያየራል። መሳደብ ጀመረ እኮ ሰምተዋል። እንዴ ይለጠልጣል መሳደብ። አሁን ደግሞ የአንተ ተቃራኒ ሆኖ እነ ኦርቶዶክስ አባቶቻችንን አማራም ሆነ አንተ ኦሮሞ ሆነ መሰለኝ። እኔ ነው ኢትዮጵያዊ ነኝ ከድሮም አሁንም ወደፊት። አብይ እየተመቸኝ ነው። አሁን ሜጋ ፕሮጀክቶች ስላመጣ ተመችቶኛል። ብዙ አባይ ግድቡ ስላለቀ ነው ነዳጁ ስለወጣ ምናምን ተደስቻለሁ። አዲስ አበባን ደግሞ ፓሪስ አድርጓታል።
የመጨረሻ አምሮባታል። ገጠሮች አካባቢ ስትሄድ ደግሞ አማራ ክልል፣ ትግራይ ክልል ደግሞ ፓሪስ አልሆኑ ታንክ ገጠሩን ምን ማድረግ ይችል መሰለ? እንደው አማራውም ሆነ የትግራይ ክልል ውጭ የሚኖር ህዝብ ብዙ ነው አይደለ? ህዝቡ አዋጥቶ ያችን በአጭር ጊዜ ማልማት ይችላል። በአጭር ጊዜ ነው ያባት ጌታን ውጭ ያለው አማራ ገንዘብ የሚያወጣው ቲክታክ ላይ ጊፍት የሚሰጠው አማራ ጎንደርና ጎጃምን ዱባይ ማድረግ ይችላል። የትግራይን ልጅም ትግራይን ሀደይ ትግራይ ወርቅ ትግራይ የሚላትን ወርቅ ማድረግ ይችላል። አብይ አህመድ እኮ ፍራውል በለው እንዴ ይቅርታ አግላል ሸራተን ፍራውል ነው በቃ የሆነ ሸዋሸዋ ነው የሚሰራው ምናምን ካለ ጦርነት መኖር አይችልም። መች ሸዋሸዋ ተሰራ? ሰው ዝም ብሎ አበደ እንጂ ማን ተነካ? ማንም ሳይነካ ህዝቡ እኮ አበደ እንጂ ጀማል ነው እንበለው። አረ ፊራማ ጸዴ ናት ጌታ ፊራ ጸዴ ነው። ግን ሀገራችን ሰው ምን መሰለ ይቀናል። አበሻ አለ ስትባል ደሙ ይፈላል። ምክንያቱም አብዛኛው ፎከት ስለሆነ አለ ስትባል ይናደዳል። ሌላ ታሪክ የለም። አይ የለው መኖር የለው ማን የሌለው እግዚአብሔርን የለውም ፍራውን አይ እንደው የሆነ ለዚህ አግዘኝ ብትለው ኖሮ ትደነግጥ ነበር። እስቲ ለእኔ አሁን አንድ $15,000 ይላክልኝ ላስ አረግሽዋ ምንድን ነው ላስላሳረግሽው? ሳትለው በፊት ለዚህ ቸግሮኝ ነው ብለህ እንደ ወንድም ብታወራው ጌታ ምስክሬ ይለቅብሃል። መኖሩና ለመኖሩን ለማረጋገጥ ነው ነገርኩህ እኮ ይለቅብሃል አልኩህ። አንተ አሁን በፍቅር ፊራዬ እንደዚህ ሆኖ ነው የሆነ ሀገር መሄጃ ብትለው ኖሮ ድንግጥ ብሎ ነበር የሚለቅብህ። ግን የለውም እግዚአብሔርን የለውም። ብዙ ሰዎች ያውቁታል እኮ የለውም ነው። ታዲያ የሌለው ሰው ሊሆን ማኛ ይከፍለዋል የሚባለው እንዴት ክላሽ አያደርግ? አላምንም። ለአንተ ይከፍላል ብዬ አላምንም። ለአንተ እንዴ ለአንተ ቢከፍል አሁን እኮ እኛ ጋር እዚህ አታወራም ነበር እኮ እንደሚያሳየው ብር ከሆነ ክላሽ ብር ለአንተ ቀላል አይደለም እንዴ? እሱ አሁን 700,000 ምናምን እሰጣለሁ የሚለው ለአንተ $200,000 ቢሰጥ አስበዋል ይሁን ይሰጠኛል። እኔ ብጠይቀው አይሰጠኝም አይደለም ይሰጠኛል። አይሰጥም። ያንን የለውም ለኔ ይሰጠኛል ብለው ይሰጠኛል። እግዚአብሔር እንዳትሸወድ ብለው ይሰጠኛል። እኔ ሼመኛ ስለሆንኩ እንጂ ብለው ይለቅብኛል። ግን እንዳትሸወድ ብለው ይለቅብኝና እኔም ቀልቤ ይገፈፋል። ገባ? አይ መቼም አይለቅም። ጥሩ አይመጣም። ምንም ጥቅም የለውም። ገባ? ቴምርን እኮ 2 ወር የተከራከረ ሰው እኮ ነው። አቦይ እንገንዘብ ነው። ምን ሆነ መሰለው እኔ በስነ ስርዓት ሰው ትራኩን ገዝቶ አጋሽቶ አጥፍቶ ምን ብሎ ሰው ላይ ታብዳለ እንዴ? ማለት ሀብታም ቢሆን በዛ ደረጃ ያንን ሁሉ ሚሊዮን ብር ቢኖረው ይህን ብር አትጨማለቅብኝ፣ ስሜን አታጥፊኝ ማለት የሚችል አንዳንድ ሀብታም ደግሞ ታወራለቻ። ተቀበልኩት አፍንጫውን ይዤ ያጭበረበረኝን ተቀበልኩ ብሎ እንደገና ስም ይጠፋል። በሁለት ሰጠም እኮ ትሰደባለህ፣ ባትሰጥም ትሰደባለህ። አሁን እግዚአብሔር ምስክሬ ነው የምልህ $40,000 አውጥቶ ቢሰጣት ይሄው አፍንጫውን ይዤ ተቀብዬ ይሄን ሌባ ተቀበልኩት ብላ ደግሞ ስድብ ትጀምራለች። ስለዚህ ሰጥቶም ተሰድቦ ሳይሰጥም ተሰድቦ ከሚሆን ነው ትጩ ምንም አታመጣ። ገባ? ለሚያከብር እንጂ የምታግዘው ለሚሰድብ ሰው አታግዝም። ይሄ የስራው ባህሪ ነው። ጅቦ ምን መሰለህ ዮኒ፣ እኔ አሁን አንዳንዴ መጽሐፍ ቅዱስም እንደማንበብ ያደርገኛል፣ ቁርአንንም የተለያዩ እምነቶችን ትንሽ ገረፍ እያደነኩሽ ነው። እና ምን መሰለህ ህዝብ መሪውን ይመስላል ይላል እና አብዛኛው ህዝቡን ስታየው የሆነ ያልሆነ ነገር ነው እየተቀየረብ አይደለም። ይሄ ህዝብ ግን አንዱ አጭበርባሪ ያ ምን መሰለህ ፊራ የደበራቸው ከኔ ጋር ስለተጣሉ ብቻ ነው እንዳለ እኔ አሁን ፍራውልን ብሰድበው ልንገርሽ አይደል ያራዳለች ፍራውልን ብሰድበው አያችሁ ዮኒ ማኛ ማመን ቀብሮ ነው ይላል። መልሰው ይልሱኛል። ከዚህ በፊት እኮ ፍራውልን አጭጄዋለሁ፣ ሰድቤዋለሁ። ቪዲዮ ስለዚህ እንደገና ከፍሎ ነው የተስማማ ነው። ከዛ በኋላ እውነቱን ስትናገር ነበር እንደሌለው ሿሿ እንደሆነ አገር ላይ ብዙ የዛኔ የተናገርከው እውነት ነው። አሁን እንዴት አለው አያ አይደለ? ከዛ ደግሞ እንደዛ ይኸውላችሁ ዮኒ ማኛ ማለት እንዲህ ነው ብለው ሙልጭ አረጉኝ። እኔ አሁን ለምንም ከፍራውል ጋር ተጣልተሽ የተናገርሽው ነገር ልክ
የለውም ሸዋሸዋ እንደሚሰራ እከሌን ስም እየጠቀስኩ ላይ ከፍሎኝ ነው ሳይከፍለኝ ነው መከፈሉና ለመከፈሉን ሳይሆን የዛን ያወራው ልክ ነው። ምን መሰለህ እኔ ከሆንኩኝ ክፍያ አለ ዝም ብዬ አልስማማም። እኔ ስማኝ ጅቦ ቆይ እሱን ተዋውና አዳም የዛን ሰዓት ስትጣሉ ያወራው ልክ ነበር። እናቴን ልክ ነበር። አሁን ምን ቀየረው? እዚህ ሀብት ላይ ነው ጥያቄ። መክፈል አይከፍልም፣ እርግጠኛ ነኝ የለውምም፣ አይከፍልም። እናቴ ትሙት ኖ ምን መሰለህ አሁን ልንገርህ፣ ፍራውል ረድቷል ወይስ አልረዳም? ሶሻል ሚዲያ ላይ በኢትዮጵያ ብር በኢትዮጵያ ብር ረድቷል። አንዳንዴ ደግሞ ብዙዎቹ የሆነ አንዳንዴ ምን መሰለህ አሁን ሚዲያ ላይ ተውና ጅቦዬ ፍራውል ኢቲቻ ረድቷል አልረዳም? ሶሻል ሚዲያ ላይ ካለ ነው ማን ነው የረዳው? ከማንም በላይ ብዙ በድብቅ የረዱ ወንድሞቻችን አሉ። በጣም ብዙ ከሊ ስማቸው እንዲጠቀስ እንኳን የማይፈልጉ አሉ። ከፍራውል ውሸቱን ተው እና ሶሻል ሚዲያ ከሚታወቁ ሰዎች ከምን ሰዎች ማን ነው የሚረዳው? እኔ ፍራውል ከረዳቸው ይልቅ በጣም ያሳቀቃቸው ብዙዎች ናቸው ባይ ነኝ። ይቅርታ ግን ምን አድርጎ አልሰጥም ማለት ትሳቀቃለህ እንዴ? እንደዛ ሳይሆን ይሁን እያባቴ አንዳንድ ሰው ሚዲያ ላይ ወጥቶ ሲረዳ ወደ ራሳችን ጉዳይ እንግባ። እኔ ጓደኛዬ ስለሆነ ብሞት አሳልፌ አልሰጠውም። አንድ ነገር እነግርሃለሁ፣ ሚሊዮን ሰው ሲገድል ባየው ደግ አደረክ ሚሊዮን ድገም ነው የምለው። እኔ በጓደኞቼ ቀልዳ አልሰማህም። ጌታ ምስክሬ ነው የምለው። እኔ አሁን በጓደኞቼ ተሙ ሚሊዮን ሰው ገደልኩ ቢለኝ ጨምር ነው የምለው። ልክ ነህ ነው የምለው። እኔም በሀሳብሽ እኮ ለጓደኞቼ በጣም ሎያል ነኝ። እኔ ማኛው ማለት አልሰማህም። ጭብጨባን ሰምቼ ጓሮን ሰምቼ እኔ አሁን ፊራ ባያጠፋ በውስጥ ረግጠዋለሁ። ደውዬ እንደዚህ አልተመቸኝ እምላለሁ እንጂ ሞቴን እመርጣለሁ። አሳልፌ አልሰጠም። ማንም መታነቅ ይችላል። ተሙ ቢመጣ ያጠፋ ግደለኝ በውስጥ እንጂ በውጭ አላወራም። እኔ አንድ ነገር አምናለሁ፣ ጓደኝነት ከቤተሰብም በላይ እንደሆነ፣ ሚስጥርን የምታጋራው የምትቀርበው፣ ለወንድም የማትነግረውን ለጓደኛ የምታካፍለው ነው። ጓደኝነት ከቤተሰብም ከምንም በላይ ነው ብዬ አምናለሁ። ለእናትና ለአባት ሁሉ የማትነግረውን ለጓደኛ ነው እና ጥሩ ጓደኛ ደግሞ አይገኝም በአሁኑ ጊዜ እና እንደዚህ አይነት ጥሩ ጓደኛ በመሆን እነሱ ሊኮርብ ይገባል። ቅድም ስታወራ እየሰማው ነበር አንተ ቤት፣ ያውም እየሳኩኝ የኮመንቴን እያየሽ ነበር እያየውን ነበር እና ስለ አማራው ትግል ስታወራ ነበር እና የአማራ ትግል 3 ዓመት ሆነው። አብይ አህመድም እኮ ትግሉን 3 ዓመት አደረገ። አጠፋቸዋለሁ ዘኞ ማክሰኞ እያለ እንዲህ ነገር ትንሽ ለሙድ አሪፍ ነው። እንዴት ለሙድ የሰው ልጅ ነፍስ በጓድ ቀብረ ገብተህ ብቅ ጥልቅ እያልክ እንዴት ነው ጦርነት የሚያልቅ? ማለት በቃ ልናጠፋቸው ነው ደርሰን። አይ በስነ ስርዓት ፊት ለፊት መጣው አይጋፈጡም። ብቅ ጥልቅ ነው ጭውውጤው። ገብቷል። ብቅ ጥልቅም እያሉ አሁን ለምሳሌ የትግራይ ጦርነት ላይ ፊት ለፊት ነው ገባ። ትግራይ መጣ ጦርነት ላይ ነኝ አለ። በሚችሉት ተፋለሙ። የሆነው ሆነ፣ የሆነው ጉዳይ ሆነ። ዓለም አወቀው፣ ምን አወቀው። ከዛ በኋላ ምን ሆነ? አደባባይ ላይ እርቅ ተፈጠረ አይደለ? ስምምነት ተፈጠረ፣ አለቀ። የአማራው ይኸው አብይ ጎጃም ይሄዳል፣ ጎንደር ይሄዳል፣ ሳይክል ይነዳል፣ መርከብ ላይ ይዞራል፣ ምን ይላል፣ ጀልባ ላይ ይዞራል። የቱ ጋር ነው ታዲያ ጦርነት ያለው? ጎንደር ላይ ዘሜ እንዳየው የሆነች ቦታ ላይ ቺክ ሲያገኝ ይወልድበታል። ግዛቱ ነው። የሆነ አብይ ጎጃምና ጎንደር ስለታየ ብቻ ከነ መሀሪ ጋር እያነካካል። ከነ መሀሪ እዚህ ሆነ ጓደኛ እነሱ እኮ ይሾቱናል እኮ እንዴ! አታውቅም? እኛ እጃችን በሶ ጨብጧል። ተዳክመናል፣ እኛ ተዳክመናል። እናቴን የማይቻል ነገር ራስን ይዘነዋ ምትጫ። አሁን ምለው ምንድነው? ሁሉም ጌታ ምስክሬ ምን መሰለ፣ ስልጣን ፈላጊ እንጂ ለህዝቡ አስቦ የሚዋጋል ወፍ የለም። ገና ሳይሾሙ አይደል እንደ እስክንድርና ዘመነ ካሴ ሊገዳደሉ እስካሁን የሚፈላለጉት። 4 ኪሎ ሳይገቡ ቢገቡ ወሸላውን ነው የሚጎትትለት። አሁን ከሁለት አንዱ ከገባ የለም ሌላ ግርግር ወፍ የለም ብሮ ዮኒ። እኔም ወደ መዳሜ ይሄድ። ፖለቲካውን ግን እንደዚህ አንዳንዴ እየመጣን ብንተነተን ደስ ይለኛል። ደስ ይለኛል። እኔ በጣም ነው ከጅቦ ጋር መዝናናት ደስ የሚለኝ። ይመችሽ አባቴ። ይመች አባ። ልወጣ ነው መዳሜ። አሁን ሰዓቷ ደርሷል መድረሳ።
ይመች ፈታ በልልኝ። ኤኒ ታይም ከች በል። እሺ አባ ዮናስ ካድሬ ሆኗል። እናቴ ትሙት ኃይለኛ ካድሬ ሆኗል። መቼም አይሰማ ወንድሜ። አብይ ግን ለኔ ነው የማይከፍለኝ። ኧረ ክፈለኝ፣ ኧረ አብይ እየክፈለ ይላል ብለህ ሪች አጅቦ ወይ እንዴት ነው ወንድሜ? ዲና እግዚአብሔር ይመስገን። ስማ አንዴ ኮይን ላስሞላ ታጫውተኛል? አሁን ከዮናስ ጋር ተጫውቼ ወጣሁ፣ ደክሞኛል። ቻው በቃ ተሳመኝ ኩልታፋ እንዴት እንደምትመቸኝ ልነግራችሁ አልችልም። this is love my love እና ምእመናን ዛሬ የነበረን ቆይታ እሺ ማን ጆከር ኮንክ ትገባለህ? እነማን ናቸው? የጆከር እንትን ናቸው፣ ያውቃቸዋል። ሳውዲ ውስጥ ጆከር አታ ቆይ ጠብቀኝ አንድ ደቂቃ። አንተ አላለኝም እተብታም እና ግባ እስኪ አንተኛ። እሺ ፖለቲካውን ልታስረዳው ነው? ይገባዋል ብለህ ነው ዮኒን? እኔ ዝም ብዬ እንዲህ እንትን ለማለት ሀሳብ አስተያየቱን ለመቀየር ለፋቢል ነው እንጂ ሱቁ አንደርስታንድ እና ደግሞ አሁን በደንብ የተከፈለው ከሆነ ደግሞ ታውቃለህ፣ ክፍያ ደግሞ ብዙ ነገር ይዘጋል። ጭንቅላትህንም ይዘጋል፣ አፍህን ብቻ ነው የሚከፍተው። የአብይ ደጋፊ ሆኗል በጣም ስማ፣ የአብይ አህመድ ደጋፊ ሆኖ መጣ። ፓስተር በቀለ የለት ተከፈለው። እሱ የማንም ደጋፊ አይደለም እኮ የታወቀ ተባ ምን እንዳለ ታውቃለህ? ኢትዮጵያ ውስጥ ምንም ችግር የለም የማላቃት ኢትዮጵያ አለች ይላል። ወይ ጉድ ወይ ጉድ! ምን ችግር አለ ብትባላው ምን ትላለህ አንተ ራስህ? ይሄ ችግር ብለህ ምን ትጠራዋለህ? ኢትዮጵያ ውስጥ አሁን ለምሳሌ አሁን ችግር መስሎ የታየህ አንተ ምን ለምሳሌ ህዝብ እያለቀ ነው። ከዚህ በላይ ችግር አለ ብራዘር? የትኛው ህዝብ? የአማራ ህዝብ። እና ምን ይሻላል ለአማራ ህዝብ? ምን መቅጠም ነው ያለብን እንጂ እንዴት ነው የምትገጥመው? አገጣጠም መቅጠሙ ውስጥ ይዘገይ፣ ሰላም ይስጡት ለህዝቡ። እውነት የአማራነት ሰላም የምታገኘው በራስህ ክንድ ነው። በዚህ ሰዓት ሁሉ ለራስህ እኮ ወንድሜ። ግን አሁን የአማራ ህዝብ ሰላምን ይፈልጋል ብዬ አምናለሁ። እና ህዝቡ ሰላም ያገኝ መጀመሪያ፣ ከዛ በኋላ ሌላውን ነገር በድርድር ምናምን ቢካሄድ አሪፍ ነው። የሁለቱም ትግል ህዝቡን እየበደለን ያለው። ይሄን ደግሞ ከኔ በላይ ጆከር በደንብ ታውቀዋለህ ብዬ አስባለሁ። ምጥቁ ተንታኝ ጆከር። ቡላላ ከኋላ የምታስነጥስ ሴትዮ አለች። የትላንቷ ከጀርመን ያገኘናት ሴት እኮ ናት። አንጎላ እንዳይወልቅ ጅቦ። ግን አሁን አንተ ምንም ችግር የለም ብለህ ማነው ምንም ችግር የለም ያለው? ማን ነው? እኔ ያልኩ ነው። ጅቦ አላለም እኮ ግን ለማስረዳት እየሞከረ ነበር። ግን ምን ችግር አለ ብለህ ስትለው ለጆከር ደንሱ ችግር የሚመስለው ትናንትናው የልደት ጉዳይ ነው። የትላንቱ ምን ጉዳይ? ዳኒ ማሳል ጀመርክ አንተ። ልደት ጉዳይ አውራክ በቃ ጃፒ። ስማ ጅቦ፣ እነዚህ የለጠፍካቸው ምንድን ናቸው? አስተያየት ልትሰጥ ፈልገህ ሳትሰጥ ነው ያቋረጥከው። ምንድን ነው? ያኛውን ወንዱን አየኸው? ምንድን ነው? እንዴት እንዳስማማቸው አላውቅም። ሁለቱንም አገባቸው። ኧረ እባክህ። ስለዚህ ሚስጥር በደንብ የሚያውቀው ጆከር ነው። ጆከር አንተ ሀሳብ ተሰጠኛ፣ ሀሳብ አንሰጥም። ሽንት ቤት ሆኖ የሚገባው ነገር ቢያቆም ግን መልካም ነው። ጆከር ሽንት ቤት ነው። ከሽንት ቤት እስኪወጣ ድረስ እባካችሁ ጠብቁት።
እስከዛ ምክትሉ ጃፒ ሀሳብ አስተያየት ተባ ቡላላ የምር ከምር ምንድናቸው? ምን በምን ጉዳይ ነው ተይዟቸው የመጣው ጅቦ? ጆከር በምን ጉዳይ መሰለ? የሆነ ጊዜ በትዳር የተጣሉትን ማስታረቅ ጀምሮ አልነበረ እንደ ሀቢባ ከሀቢባ ጋር ሲፎካከር የመጀመሪያ ያስታረቃቸው እነዚህ ነበር። ኦኬ ካስታረቃቸው በኋላ ሴቷን ሌላ ባል አታገባም ብለው ነበረ፣ ሌላ ሚስት አታገባም ብለው ነበረ። ምን አድርጎ እንዳሳመናት አላውቅም። ሁለቱን አግብቶ መጣ። ይሄው አገባውላችሁ ብሎ እያሳየን ነው። እንግዲህ የይበልጡን የሚያውቀው ደግሞ ጆከርና ጅቦ ናቸው ማለት። ሀቢባ ተሳሳትኩ። ጆከር አደ ቡላ ታላ ጅቦ መንቤን ነው ጅቦ እንደዚህ አይነት ነገርማ አስተያየት መስጠት ካለብን እውነቱን ነው አስተያየት እንሰጣለን። ይሄ ሺሻውን አፉ ላይ ለጉሟል። አሁን አያወራ ወይ ደግሞ አይነግረን። እኛ አላወቅንም። አሁን በዚህ ጉዳይ ላይ አጀንዳው ነው ጭብጥ አላስያዘን። እሙ ነቢል በቅርበት ተከታትለዋለች። እስቲ እሙ ነቢል እነዚህን ሰዎች እንዴት ታያቸዋለሽ? ኧረ እኔ አላቅልም። እንዴ ወደዛ ጆከር የእርሳትም ቆለጥህን ይዘህ ተመለስ ያለችውን አታውቃትም? ማን ያልሰማዋትም እንደዛ ብላለች። እርጉዞ እኮ እንደዛ አለች። የትም የእርሳትም ቆለጥህን ይዘህ ትመለሳለህ። አንፍሪ ሆነች እኮ ስማ ጃፒ ለምን ነቀልሽው? ጅቦ ራስን ያወጣው ጃፒ አስረዳኝ እያለክ ነበረ። ምንድን ነው እያለክ ነበረ? አንተ ቤት መጥተው ነበር። ጉዳይ የኢትዮጵያ ጉዳይ ነው ያሳሰበ። የምን ጉዳይ ነው ያሳሰበሽ? ጃፒ እነዚህ ፊት ለፊት ፎቶ ላይ የምታያቸው ሰዎች ምንድን ነው? ጆከር ነው እንደዚህ ጉድ ያደረጋቸው እያለን ነው። ጅቦ እኮ ቃቲ እኮ ነው። ቃቲ ታውቃለህ? አንተ ቤት መጥተው ነበር አይደል? የመጀመሪያ ጊዜ እሱ ነው ኮማንዶ እኮ ነው ልጁ። ታውቃለህ? ግን የት ኮማንዶ እንደ ወታደር ነው። ኮማንዶ ነው። ጃፒ ያዝ ጻፍ ኮማንዶ። እሺ አሁን አንተ ማስተዳደር ይችላል፣ ብቃት አለው። ሁለቱም ባንድ እንግዲህ ይመቸው። አንተ ያተረፍከው ተጣልተዋል ነበር ወይ? ባልና ሚስት ሲሰዳድም ቆለጥህን ይዘህ ተመለስ ነግሬሃለሁ። አዎ ማሚ፣ ሁለቱንም አንድ ቤት ነው የሚያኖራቸው? እንዴት ነው አኗኗሩ? ግራ ገብቶኝ ሰሞኑን ያዩት። ሁለቱን እንዳንድ ነው፣ አንድ አልጋ ላይ ነው የሚያስተኛቸው። ወደ ግራ ሲል እሷ ወደ ቀኝ ሲል ያችኛው ማለት ነው። አንዷ እግሩን ታሻለች፣ አንዱ ወገቡን ታሻለች። ይሄ ነው በቃ መታደል። ቡላላ አንዷ ጠራበታለች። እዚህ እሱ ሁለት ጃፒ አንተ በጣም የምትደብር ሰው ነህ። ትላንት ምን ብለህ ማታ ለምን ጠፋ? ማታ የምር ቢዚ ነበር። ሌባ ማታ ለምን ጠፋ? እንዲህ ሰው ልደት አያከብርም እንዴ? ጃፒ ምንድን እኛ እዚያ እንቀጠቀጠ ምናምን። ልደት ነው ተከበረ። በጣም እናከብራታለን፣ እንወዳታለን። ደማቅ ልደትን የተከበረው አንተ እንቅልፍ አጣ። ይህ የሚተላለፍላችሁ ከጀርመን ዶቼ ደቨሌ አከበርንላት። በቃ ዛሬ ማታ ደግሞ እኔ ቤት ደግሞ ሙዚቃ ምናምን ጋብዛታለሁ፣ ሞቅ ደመቅ እናደርገዋለን። ችግሩ ምንድን ነው? ችግሩ ምንድን ነው? አናክብር ልደት ስትናገር የነበረውን ነገር ስሰማ ነበር። እናቴን በጣም የሚደብር ነገር ተከፍሏችሁ ምናምን። አንዳንድ ደግሞ ወዳሉ አሽቃባጭ ኦቲዝም በሽተኛ የመሰለ ቀይ ሸለመጥማጥ የሴት ፒኪን እየሸጠ ሴትን ልጅ ለማዋረድ በዛ ደረጃ የሚሄዱ አሁን እሱን ማን ነው የሚገዛው? እናቴን ወራዳ ሴት ካልሆነች በስተቀር ፒኪኒ አንጠልጥሎ ሴትን ልጅ እያንቋሸሸ ኔ ግዢ የሴት ዕቃ ይዘህ ሴትን ልጅ አክብር። ቢያንስ ሴትን ልጅ አክብር። እንዴት ነው ከአንተ መጥተው የሚገዙት? ጃፒ አንተን አይመለከትም። እሱን ቆይ እንጀራ ገመድን ነው የምበጥስልህ። አካካ እንደ ውሻ ችፍ ስለተባልክ ብቻ የሰው ልደትን ለማበላሸት በዚህ ደረጃ ቅናታዊ መንፈስ መንገብገብ። አርፈ ፒኪኒን ሽጥ።
የምትሸጠው ቢኪኒ ለሴቶች አይደል? ሴት ልጅ እንዴት በዚህ ደረጃ ትናገራለህ? እንዲህ ያንቋሸሽካት ምናምን ነውር። ምን ይመስላል? በስማ ነጭ ጦጣ ከፋንን። ኧረ ተው ግን ተው። ይወይለ እኔ ስምህንም አልጠቅስም። አንተ እካክ አንተ ፒኪኒ ለመሸጥ ለመፈመስ ነው እነ ጆከር ቤት እነ ጃፒ ቤት ማንቂጥ የምትልስ ይገባኛል። ግን የምትሸጥላቸው ሴቶች እስከሆኑ ድረስ ሴቶችን ማክበር አለብህ። በዛ ደረጃ ሴት ልጅ አውርዶ መናገር ልክ አይደለም። ጃፒ አትሳቅ፣ የሚያስቅ ነገር የለም። በጣም ነው የተሰማኝ። አንተ እኔ ደብሮኝ። ግን በዚህ አጋጣሚ ጃፒን ብናመሰግነው ደስ ይለኛል። በደማቁ የተከበረው እሱ ጋር እኮ ነው ሞርድ እና ወደ 400 ሰው ምናምን ሰብስቡ። እጅግ በጣም እናመሰግናለን ጃፒ። ያን ግን እከክ ሰውዬ ባታስገባው አሪፍ ነበረ። ለሱ ግን ያው በውስጥ እርምጃ እንወስድበታለን። ፊቱን ነው የሚያዞርብን፣ ባለጌ ነው። እኔም የሆነ ጊዜ እኮ ለመክረው ሞከርኩ። ለሴቶች ነው እቃ የምትሸጠው እና አንተ እንደውም ሞር ሴቶችን እያከበርክ ነው ለሴት እየቆምክ ነው መሸጥ ያለብህ ብዬ ነግሬዋለሁ፣ መክሬዋለሁ። ግን እሱ እኛን ያስከፋ መስሎት እኮ ነው እነሱ ነው የሚናገረው። ገባ? አላማው እኛም ማስከፋል። ይታዘበዋል፣ በጣም ብዙ ሰው ይታዘበዋል። እንዴት ትቀልዳለህ? ይሄ ደግሞ ከአንድ ፓንት ሻጭ አይጠበቅማ። ልክ አልሰራም። አሁን አስብ፣ እሱ ቤት ሂደው ሰዎች ደውለው ዩኤል ምናምን ደግሞ የሆነች ጅራታ ሚስት አለችው፣ በጣም ቅናተኛ ሚስት አለ። ሚስት ካለው ሚስቱን አነካም። እኛ ሚስቱን አነካም፣ እሱን ግን እንሄድበታለን። እከካም እንደሆነ እናስረዳዋለን። ከአንተ ገዝት እኮ የሚያስጠላኝ በቃ የሚዘረግፈው ነገር እኮ ትዘረገፋለህ። አርፈህ ካላወራህ እንደ መጥፎ ነገር ለምን ታወራለህ? መጥፎ ነገር እኔ ምን አወራሁ? ሴት ልጅ መከበር አለባት። እግዚአብሔርን እንዲህ ምን ሆነህ ነውር? ሴት ልጅ ዋናት። ማንኛውም ሴት ልጅ መከበር አለባት። ወንዱም ሴቱም እኩል ነው። ወንድ ልጅ ሴቱን ማክበር አለበት። ወንዱም መከበር አለበት፣ ሴቱን መከበር አለበት። ምንድን ያመጣው ጅቦ ቡላላን አቅፎት ነ አንተ ጃርት አርፈህ ተቀመጥ። የተሾሃማውን እኮ በቃ አንተ ደግሞ ይለያል እኮ ጃፒ። ሴቱንም ወንድኑም እኩል ነው የምትሰድበው። ምን ተገኝቶ ነው? በየሄድክበት ሴት ልጅ ማሳቀቅ ምናምን። የመጀመሪያ ልጅ ሴት አይደለች? አርፋ ልጅን አታሳድግም? አታትገባም፣ አበባ ተበካ አትገባ። አርፋችሁ ተቀበል። እግዚአብሔር በቃ ሴት ልጅ ደግሞ መከበር አለባት። እናቴ ሴት ነች፣ ምንም ልታረጋት አችልም። የፈለገችውን ብትናገር የፈለገችውን ብታደርግ ሴት ነች። በቃ ደካማ ነች። ደካማ ነች ስል ደግሞ በሌላ ነገር አይደለም። አሉ ብዙ ጠንካራ ሴቶች የአንተን ስድብ እንደ ቀልድ የሚያዩ የአንተን ስድብ እንደ ምናምን ቀላል አልተማረም ብለው የሚያልፉ ሴቶች አሉ። ጃፒ እግዚአብሔርን ተው፣ ጥሩ አይደለም። እና ደግሞ ሁሉም ሴቶች አንድ አይደሉም። አንተ እንደምታያቸው እንደቀረብካቸው ሴቶች መስለው እንዳይታዩ። የሴት ልጅ ልዩነት ብዙ ነው እና አንድ ሁለት ሴቶችን በተደጋጋሚ ካየ በኋላ ሁሉም በቃ እነሱ ናቸው ሬክሰስ ፌክሰስ መስለው የሚታዩና ይለያሉ። እግዚአብሔር ብዙ አይነት ሴቶች ናቸው ያሉት። አስተሳሰብ የተለያየ አንዳንድ አለ። ይሄን ጃፒ አንተ የምታስበውን ሀሳብ ከዚህ በፊት አስበው ነበር። አንድ ሴት ልጅን አወክ ማለት ድፍን የዓለም ሴትን አወክ ማለት ነው ብላችሁ የምታስቡ ሰዎች አላችሁ። ነው ይለያሉ፣ በጣም ይለያሉ። ሬክሰስ ፌክሰስ የሆነ አስተሳሰብ ያላቸው ሴቶች አሉ። እንደ አንተ ምን ሆነ? አረ ተቀምጥ። እርስ በርስ እንዲህ ብንናቆር አይሻልም? ሬክሰስ ፌክሰስ ቴክሳስ ጥላዬ ደግሞ አይችልም። በዛ ገብት ቆለጣ ትናንት ቤታቸውን ከፍተዋል እንዴ? እንትን ሲሉ ነበር። ይሄ ደግሞ ሁሉንም ነገር ፖለቲካ፣ ሁሉንም ስታፍነጥስም ቡችን ላይ የሆነ ሰውዬ
ቴዲ ግን ወዶ አይደለም እናቴ ቴዲ ወዶ አይደለም አይቶ ይሄን ቡችላ ያለው እንዴ ነቀለው ሲያስነጥስም ፖለቲካ ጃፒ ደብሩት እኮ አስወጣው እኮ ቴዲ ወደዛ ይሉታ ሰለቸው ጃፒ ራሱ ሁሉን ነገር ፖለቲካ አታርግብኝ ሲጀምር ደግሞ ፖለቲካው ነው አይችልበትም እንዴት ነው አልጀዚራ ላይ የተደፈሩ እህቶቻችን ምናምን ብሎ አልጀመረ ሰው ልደት እያከበረ አንተ አልጀዚራ ፊት ለይ ጥላዬ ለይ ትልቅ ሰውነ ጭንቅላትህን አሰራ በእድሜ ልክ ጭንቅላትህን አሰራ እናቴ ትሙት አልሰራም ጭንቅላትህ ገና እንጭጭ ነው አወቃቀስህም ልክ አይደለም እኔ እንደ ወንድም ነው የምነግርህ በእውነት ከዚህ በኋላ ቡችላል ምን አስተካክል ወይ ላስገባው እንደነስ አሁን ፖለቲካ እንዲሰራ ነው እዚህ ጋር እንድቀጣ እንደገባ የረከስክ ሰው ምን ለምን ሀሳብ ትፈራለህ? ከቴዲ ጋር እኔን ታመሳስለኛለህ። ከዛ ከራሱን ከሸጠ ሰው ጋር አንተ እኮ ቡችላ የተባልክ ሰውዬ አንተ አንደኛ ሲጀመር አንተ ሰው አይደለም። ሰው ከሰው ጋር ነው የማወራው። እኔ እንደዚህ መካፈት አልፈልግም ጭራሽ። እኔ ከቴዲ ጋር እንዳት ኤክሰስ ኦኬ ቀጥል ገባ እንዳቸው ጅቦ ግን እኔ እንደዚህ ትናደዳለህ ብዬ አልጠበቅኩም። ጃፒ የመጀመሪያ ልጅ ሶስተኛ ልጅ ምናምን ማለት ጀመርኩ እና ጃፒ ምን መሰለህ እዚህ ላይ አንድ ጊዜ ጅቦ ምናልባት የሴት ልጅ ክብር ምናምን ብለሽ ጀምረሻል። ትክክል ያንተና የኔ አመለካከት አይደለም። ሁላችንም ይለያያል። ግን ወንድ ልጅ ሆኖ የሚለው ነገር ግን ትንሽ ይከብዳል። ወንድ ልጅ ሆኖ ከሴት ልጅ ጋር እኩል መነጋገር የለበትም። እሱ ሆኖ እያለ ግን ልዩነትም አለ። አሁን እሱን አምንበታለሁ። በጣም ነውር ኢትዮጵያዊ አባቶቻችን ያወገዙት ቴክኖሎጂ የተቃወመው አንተ አክቲቪስት ትላለህ። እሺ እና ቲክታክ ላይ በብዛት እንግዲህ ወንድ ሆነን የምንመጣ ልደት ሲባል የብዙዎቻቸው ሴቶች የሚገናኙበት የሚደሰቱበት የሚዝናኑበት ያ ነገር ነው። ግን በወንድ ልጅ ደግሞ ፎቶ ተሸክመ መጥተህ እሱ በሳውዲ ነው በሰለጠኑት ሀገርኛ ባለንበት ወንድም ችግር የለበትም። እንደዛ ሳይሆን አንድ ነገር ልንገርህ። አሁን የምትወዳትን ሴት ጆከር ልደቴን አክብርልኝ ብትል አታከብርላትም? ሚዲያ ላይ ቆይ ምን አገባ? እሱን ነው የምጠይቀው። ሚዲያ አላከብርላትም። ለምን ታፍርባታለህ? አላፍርባትም። ሚዲያ ላይ የሴቶች እንትን እስከሆነ ድረስ እንኳን ተወለድሽ ልላት እችላለሁ። በስነ ስርዓት እንደዚህ ፎቶ አለጥፈ ሚስቴ ዛሬ ልደቷ ነው ምናምን ብለህ ምን አለበት? ችግር አለ? ፎቶ አለጥፈው አልኩ እንኳን ተወለድሽ ምናምን ልላት እችላለሁ። ከዛ ፎቶዋን ስለምን ነው የማትለጥፈው? ታፍርባታለህ ወይስ ነገ ጧት ማፈር ይዛት አትወጣም እንዴ? አይደለም እሱ ጆከር አሁን ያንን ነገር እኮ ማክበሩ አይደለም። ማክበር እኮ ግራ እኮ ነው የሚያጋቡኝ አንዳንዶች። ቴክሳስ እውነትን ነው። እንዴት ነው የምታፍርባት? ሴት ልጅ እኮ ነች። ሴት ልጅ አሁን ከወንድ ልጅ የተሻለ ነች ማለት በቴክኖሎጂም በሬክሰን ፌክሰን በባህልና ቱሪዝም ስናየው ሴት ልጅ ከፈጣሪ በታች የምትፈጥረ ነች። በእሷ ልታፍር አይገባም። ምን አለበት አሁን ጆከር ሚስትህ ልደቴን አክብርልኝ ብላክ ብታከብርላት። ዛሬ ሚስቴ ልደት ነው ፎቶዋን አድርገህ ምናምን ማለት በቃ ይሄ ልጅ ሚስቱን ይወዳታል፣ ይህ ልጅ ሴትን ያከብራል ብትባል ችግሩ ምንድን ነው? ይህ ልጅ ፎቶዋን መለጠፍ የሚያሳፍር ምክንያት ምንድን ነው ብለህ ብትጠይቅ ምንድን ነው የምትል? ፊቷ ልትል ነው? አይ ሴት ስለሆነች እኔ ወንድ ስለሆንኩኝ አይመጥነኝም ልትል? ሴትና ወንድ ሬክስተስ ፌክሰስ 25 ሬክስተን ቆይ አንዴ ማነው አበባ የሚልከው? ምን መሰለህ ጅቦ፣ ይሄ ማይንድ ሴት ካላደገ ብዙ ጊዜ እንደዚህ ነው የምትሆነው። ያው ሚስቴን ጓደኞቹ ፊት ይዤ መሄድ እፈልጋለሁ፣ ልደቷን ላከብር እፈልጋለሁ
እጇን ይዤ እንቀሳቀሳለሁ። አባቶቻችን ታስታውሳለህ? በ1900 እንደ ኢትዮጵያ ካላንደር አቆጣጠር ሚስትን ከኋላ እንድትከተል እሳቸው ከፊት የሚለው ይሄ ጆከር ላይ ያለው ጭንቅላት ጃፒ ላይ ያለው ነገር ይሄ ነው። ሚስት ከኋላ መከተል አለባት፣ እሱ ከፊት መከተል። ይሄን ደግሞ በምንም አታፈርሰው አንተ። ይሄን እኮ አሁን እኮ ጭንጭሌ ጭምብሌ ወረዳ ላይ እንኳን ቀርቷል አይደለም? እዚህ ሶሻል ሚዲያ ቴንኪው። ቀጥል ቡላላ። ትክክል። አሁን ከጆከር ላይና ከጃፒ ላይ እንዴት አድርገን ይሄን የተረገመ የኋላ ቀርን አስተሳሰብ እናፍርስ ነው አላማችን። ሰሚራ ትቀጥያለሽ። ቀጥይ ሰሚራ ቀጥይ። ከዛ መጀመሪያ ግን አልነካውም ነበር። ከአሁን በኋላ ግን ነካለሁ። እሷን ሳልነካ እንትን ነካለሁ፣ አሳያለሁ። ሚውት አድርግ። ቀጥይ ሰሚራ። ሰሚራ ማነች? ጃፒና ሰሚራ ምትለው አይደለም። ጅቦ ሴት አክባሪው ወንድማችን ጅቦ ሴት ልጅ ሲያብጠለጥል ሲከተክት የሚውል ሰውዬ ጭራሽ ሴት አክባሪ ሆኖ መጣ። ከአንቺ በላይ ሴት አብጠልጣይ፣ ከአንቺ በላይ እስከ ማህፀናቸው እስከ ጨጓራቸው ገብተህ የምታማስል ሰውዬ፣ ያንን ሁሉ የአረብ ሀገር ቤት ሰራተኛ ስታሰቃየ ኖርክ ሰውዬ ደግሞ ቤት አንዴ ሴት ልጅ እኔ ፍጹም እንትን ብዬ አላውቅም። ሰላም ልሁን እባክህ አስወጣለሁ። እኔ 2 ሰዓት ላወራና ጃፒና ጆከር ይቀጥላሉ። ወይ ሰላም ሉን ቀጥይ እህቴ። ስለ ሴቶች ክብር እየተከራከርኩ ነው። የሴት ልጅ በአንዳንዴ እኔ ከሴት ልጅ ጋር አብሬ ቁጭ ብዬ መታየት የለብኝም። አሁን ጆከር ምንድን ነው የሚለው? ሚስቴ ከኋላ እየተከተለች እኔ እንደዛ እኔ በመጀመሪያ ደረጃ እኔ እንደዛ አላልኩም። ይለጥፍብሃል እኮ አካሄድ ያለው መሀሪ ግን እንዴት ሴቶች እንደሚያከብርበት ላይ ጆከር ህክመት ይገባ ነበር። የሚዲያ ሰው አለ። አሁን አንዳንድ ሰው አሁን ማለት በቃ ሁሉ ላይፉ ሚዲያ ላይ የሆነ ሰው አለ። አንዳንድ ሰው ደግሞ አይመቸውም፣ ያፍርባታል ወይ ደግሞ የሆነ ነገር በቃ በሚስት ስለሁሉ አንተ ግን ጆከር ለምንድን ነው ሚስትህን ሚዲያ ላይ ማውጣት የፈራኸው? ስለምን ማውጣት ነው? የግራ ወደ ግራ ወደ ቀኝ ስለምን ማውጣት ነው የምታወራው? ለምሳሌ አሁን ሚስትህን ሚዲያ ላይ ላይክ ምናምን ብታከብርላት ምንድን ነው ችግሩ? ስለ ልደት መከበር ነው መጀመሪያ ፕሮግራም እኮ እሱን እኮ ነው የምልህ። እኔማ ሚስትህን አሁን አምጣ እዚህ ልደቷን ብታይ ነው ችግር አለ። ልደት የላት ሚስት ማለት አንተ ስትጋባ እኮ ነው ጅቦ። ችግር የለውም የተጋባውን ሴት ፍቅረኛ ክም ልትሆን ትችላለች፣ ጓደኛ ክም ልትሆን ትችላለች። ያልነካሃት ከሆነችስ ሳትነካት ቅርብ ጓደኛ ልትሆን ትችላለች። እዚሁ እንባላ ለምትወዳት እኮ ነው ይዛት የምትወጣው እንጂ ለመንካት። ለምን ፎቶውን ታጠፋበታለህ? አጥፋው ኖር ነው እያወራህ አትፈኑት። ጃፒ በነፃ የሰፈሩን ልጆች ይዞ መጥቶ አንተና ጅቦ ይላል እንዴ? አጥፋ። ሴቶች ሳትፈሩ ጃፒንም ጆከርንም ሳትፈሩ ግልጽ የሆነ ስሜታችሁን አንጸባርቁ። መጀመሪያ የኔን ስሜት ልንገርህ ጅቦ። እኔ ሴት ልጅ ብታከብራት ለሴት ልጅ ልደት ማክበሩ ምንም ችግር የለውም። ግን ይሄ ለስራ የተጠቀማችሁት ነገር ጋር ነው ችግር የተፈጠረው እንጂ ሴቶች ሴቶቻችን ናቸው። እንኳን ጅቦ እና አክብረን እኮ በቤቴ ለስራ ተመችቶኛል። ሃፒ በርዝዴይ ያልኳት ነበር በቀጥታ በሳተላይት ያስተላለፍኩላት ነበር። ለዛ እኮ ምስጋናችን እንኳን አቀርበናል። ወደ ቁም ነገሩ ከመጣን ቅድም የሆነ ጥያቄ ጠይቀኛል ቡላላ። መልስ። ባልና ሚስቶች ታስታርቃለህ ምናምን ብለህ ጠይቀኛል። ክስ መጥቷል። እንግዲህ አንድ የተከበረችን ባለትዳር ፎቶ ለጥፋችሁ አደባባይ ላይ ሚዲያ ላይ በማስፈራራት ልደት ብላችሁ እሷን በማጨናነቅ እኛ እያደነቅናቸው ነው እንጂ በመንገድ ላይ ክስ መጥቷል። እሱን እንግዲህ ነገ ትወጡታላችሁ። የምን ክስ ደግሞ? እኛ አደነቅናቸው እንጂ ምን አልረግም። እንደ ልጅቷ የተከበረ ትዳር አላት፣ የራሷ ህይወት አላት በምትኖርበት ሀገር ላይ። ለምን ሲባል እንደ መደበሪያ ነው የወሰድኩት አለች። እሷም ያው ትንሽ ተባብለው ነበር። ወደ ስምምነት ወስጃለሁ፣ ግን ጥያቄ አለ እነሱ ምንም ማድረግ አይቻልም። እና በእናንተ ምክንያት አሁን ትዳራችን የተበጠበጠ ነው እያሉ ነው። ኧረ እኔ ሽሻ እኔ ጋር የለም። ምን ሆና ነው? ምን ጆከር ነው የሚያምረው። ሴቶቻችን ያውሩ። ከላይ እንጀምራለን። ሰላም። ሴት ልጅ መከበር አለባት። ሴት ልጅ በዚህ ልክ እየገፉና እያስጨነቁ በተለያየ ነገር እያስፈራሩ ጃፒ የሚለው ነገር ትክክል ነው። እህቶቻችን በነፃነት ልደታቸውን ማክበር አለባቸው። የፈለጉትን ሰው